ለምን በሩን ምዘጉብኝ? አረ አልዘጋንብሽም። ጀማል ነሽ እንጂ ያለ አይደለም። ዳጣ የታለች? ጋሼ ይሄንን እኮ ያኔን ብለኸኝ ነበረ። እሱን አታስታውሽ። ዛሬ የሆነ ያክል ያመኛል። እኔ ምን ላድርግ ጋሼ? እድሜን ሙሉ እኮ በሰራተኝነት የጨረስኩት ካሁን ልጄ ትመጣለች። ሰላም እንግዲህ ልጄን ያለችበትን ካልነገርከኝ ብላ አሙጭኝ ብላለች። እናም እንግዲህ ልጄን ያለችበትን ካልነገርከኝ ያለቿ ሰላም ማለት ነው። አሁን ላይ ጋሽ ደሬ በጣም ችግር ላይ ነው ማለት ነው። እናም እንግዲህ ጋሽ ደረጀ በጣም ተናደደ። ምክንያቱም እስከ ዛሬ ድረስ እየታገሰ ቢሆንም ግን ደግሞ ከዚህ በኋላ በፍጹም ቤተሰቤን እንዲበጠበጥ አልፈልግም። ወይዘሮ ማርታ ደግሞ ይሄንን ሚስጥር ከሰማች ራሷን ትስታለች፣ እንዲሁም አጣታለሁ በማለት ይሰጋል ማለት ነው። በጣም ግን በሚገርም ሁኔታ ሰላም ይሄንን እሷ ብታስብም ግን ደግሞ በፍጹም ከልጇ ተለይታ መኖር ይብቃኝ ብላለች። እናም እንግዲህ ዛሬ ላይ ግን አሁን ከመውለዴ በፊት አሁኑኑ ንገሩኝ ያለችው ወይዘሮ ሰላም አሁን ላይ ደግሞ በጣም በሚገርምና በሚያሳዝን መልኩ ለዳጣ እያንዳንዱ ነገር ትጠይቃታለች። የት ነው የተወለድሽው? የት ነው ያደግሽው? እዚህ ቤት ደግሞ ለምንድን ነው የምትኖሪው? በማለትም ጠይቃታለች። እናም እንግዲህ ወይዘሮ ሰላም አሁን ላይ ወይዘሪት ሰላም ትላላችሁ እና አሁን ላይ ማለት ነው በጣም በሚገርም ሁኔታ ጥያቄዋን ከበድ ብሏል። እናም እንግዲህ ጋሽ ደረጀ ደግሞ በፍጹም የእሷን ጥያቄ መመለስ አልቻለም። በጣም በሚገርምና በሚያሳዝን መልኩ ዳጣ ሁሌም ስለ ቤተሰቦቿ ስትጠየቅ አንገቷን ትደፋለች። እንዲሁም የሀዘን ምልክት ይታይባታል። በጣም በሚገርምና በሚያሳዝን ሁኔታ ዛሬ ላይ ዳጣ ማለት ነው በፍጹም መልስ መመለስ አትችልም። ምክንያቱም ከምንም በላይና ከማንም በላይ አባቷ ያስፈልጋታል። እናም እንግዲህ አባቷ በፍጹም ምንም ነገር እንዳትናገሪ እንዳላት በፍጹም ለማንም ምንም መናገር አልፈለገችም። ግን ደግሞ በውስጧ ማውራትና መተንፈስ ትፈልጋለች። በሌላኛው በኩል ደግሞ በሚያስደምም መልኩ አሁን ላይ ናታን በደንብ አድርጎ ይጠይቃታል። የት ነው የተወለድሽው? ሳትዋሺ ንገሪኝ። አባትሽ ደግሞ ማን ነው? እባክሽን ንገሪኝ በማለትም ይጠይቃታል። እናም እንግዲህ እንደዛ ብሎ በሚጠይቃት ጊዜ በፍጹም መመለስ አልቻለችም። ናታን እዚህ ቤት ውስጥ በጣም ብዙ ሰው ነው የሚኖረው። እናም እንግዲህ በየስልቻው በጣም የሚያዳምጡ ሰዎችን አሉና ብቻችን ስንሆን እነግርሃለሁ በማለትም ቃል ትገባለታለች። እናም እንግዲህ አሁን ላይ ዳጣና ናታን በጣም ተፋቅሯል። በጣምም ደግሞ እየተግባቡ ይገኛሉ። እናም እንግዲህ ኤቢ ሄዳ ለእናቷ ከናታን ጋር ኮልን ቀለበት ልናስር ነው በማለትም ታበስራታለች። ወይዘሮ ማርታ የልጇን ደስታ የምትፈልገው በጣም ደስ ብሏታል። እሰይ ልጄ በጣም ደስ ብሎኛል፣ በመስማማታችሁ በጣም ደስ ብሎኛል እና መቼ ነው ቀለበት የምታረጉት ማለትም ጠይቃታለች። እማዬ በቅርቡ ቀለበት እናደርጋለን፣ እናም እንግዲህ ጠብቂ በማለትም ትነግራታለች። ወይዘሮ ማርታ በጣም ደስ ይላታል። ምክንያቱም ልጇ ስለሆነች፣ ናታን ደግሞ በጣም ጥሩና ደግ ሰው ስለሆነ ልጇን እንዲያገባላት ትፈልጋለች። በሌላኛው በኩል ኤቢ አሁን ላይ የውሸት እኔና ናታን ቀለበት ልናደርግ ነው ያለች ቢሆንም ግን ደግሞ በጣም ውሸቷ አይን አውጥቷል። ጋሽ ደረጀ ወደ ቤት ሲመጣ ወይዘሮ ማርታ በጣም ደስ ብሏትና ተደስታና ተፈንድቃ ማለት ፍንድቅድቅድቅ ብላ ማለት ነው ኤቢና ናታን እኮ ቀለበት ሊያደርጉ ነው ብላ ለባለቤቷ ትነግረዋለች። አይ ማርቲ እንደው አንቺ አሁን ኤቢን አመንሻት ወይ በማለትም መልስ ሰጥቷታል። ወይዘሮ ማርታ እንዴት ነው እንደዚህ የምታሾፍብኝ በማለትም ኮስተር ትላለች።
ጋሽ ደረጀ እንደዛ እኮ ማለት አይደለም፣ በፍጹም አንድ ወንድ የምትከተለው ሴት አይፈልግም። እናም የሚወዳትን ነው እንጂ የምትወደውን ደግሞ ልጃችን ማግባት የለባትም። እንደዛ ከሆነ ስቃይዋ የበረታ ይሆናል በማለትም ይነግራታል። እሱም ማደሬ ልክ ነህ፣ ግን ደግሞ በፍጹም ኤቢ ከናታን ውጪ የምታገባ አይመስለኝም፣ በጣም ወደዋለች በማለትም ተነግረዋለች። ጋሽ ደረጀ የልጁን ደስታ ቢፈልግም ግን ደግሞ እንዴት መሆን እንዳለበት ጠንቅቆ ያውቃል። እናም በጣም በሚገርም ሁኔታ አሁን ላይ ወይዘሮ ማርታ የልጇን ደስታ ብትሻም ኤቢ ብዙ ጊዜ ሁሉም ነገር ላይ ልክ ብትሆንም የምትሄድበትና የምታደርገው ነገር አካሄዷ ልክ ባለመሆኑ ሁሉም ሰው ተቃራኒ ነው። ቅሬታ ያቀርባል ሁሉንም ሰው። እናም እኔ እኮ እዚህ ቤት ውስጥ የምናገረው የሚያዳምጠኝ የለም። እናም ማንንም ሰው አይወደኝም። እናም ናታን ማላገባ ከሆነ ራሴን አጠፋለሁ በማለትም ኤቢ ትናገራለች። ወይዘሮ ማርታ ተይ እንጂ ባክሽ፣ እንዴት ሆኖ ነው ለአንድ ሰው ብለሽ ራስሽን የምታጠፊው? አትጨማለቂ፣ አርፈሽ ቁጭ በይ በማለትም ወይዘሮ ማርታ ተቆጥታታለች። ጋሽ ደሬ ግን ሲመጣ ይሄኔ እኮ ራሴን አጠፋለሁ ስትል ጸጥ ብለሻታል በማለትም በሚጠይቃት ጊዜ በፍጹም ተቆጥቻታለሁ፣ እንደዛማ መሆን የለበትም ትላለች። ሰላም ሰላም፣ ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳረሱ። ዛሬ እንግዲህ ይዤላችሁ የመጣሁት ቀጣይ ክፍል ዳጣ ነው ማለት ነው። ዳጣ ድራማ በጣም ደስ የሚልና አስደማሚ እንዲሁም አጓጉ የሆነውን ድራማ በጉጉት የምንጠብቀውን ድራማ ተለቆልናል። ካጀባችሁ እየገባችሁ እዩት። እናም እንግዲህ ጋሽ ደረጀ ማለት ነው በሌላኛው በኩል የምታስጨንቀው ሰላም ማለት ነው ልጄን የታደረስካት እየታደረካት በማለትም ተጠይቀዋለች። አይም ቢካልክ ደግሞ ቤቱን አደበላልቀዋለሁ በማለትም ታስፈራራዋለች። እናም እንግዲህ በዚህኛው በኩል ኤቢ ማለት ነው ራሴን አጠፋለሁኝ በማለት ታስፈራራቸዋለች። ጋሽ ደረጃ አሁን ላይ ለአንድ ሳምንት ጊዜ ትጭኝ እባክሽን ሰላም እረዳሻለሁ፣ ከመውለድሽ በፊት ልጅሽን አምጥቼ ወይንም ደግሞ እውነቱን አስረዳሻለሁ በማለትም ይናገራታል። ግን ደግሞ ልጄን አለች ወይ ብላ ስጠይቀው ግን አዎ አለች በማለትም ይመልስላታል። እናም እንግዲህ አሁን ላይ በጣም ደስ በሚል ሁኔታ ጋሽ ደረጀ ለባለቤቱ በጣም አሳቢና በጣም ደጋፊ መሆኑን እዚች ጋር ያሳያል። አንድ ነገር ተንፍሽ ብትይ ወይዘሮ ማርታ እጅሽ ላይ ነው የምትሞተው በማለትም ለሰላም አስጠንቅቆ ይነግራታል። እያስፈራራሽ መሆኑን ይገባኛል፣ ግን ደግሞ ሰላም ተጠንቀቂ፣ ወይዘሮ ማርታ በእጅሽ ነው የምትሆነው፣ በፍጹም አችልም በማለትም ይናገራታል። ይመስለኛል እንግዲህ ኤቢና ዳጣ ማለት ነው በፍጹም ሊግባቡ አልቻሉም። ቀጣይ ክፍል ይዘንላችሁን መጣልን። ከዛው ድረስ ቸር